ሩታ አብርሽም በቃሏ መሰረት ከቤት አሰጥተዋለች። እንግዲህ አብርሽም ቃሌን አከብራለሁ ብሎ ቤቱ ለቆ ወጥቷል። በድጋሚ አብርሽና ሩታ ተለያይቷል ማለት ነው። እንግዲህ ይሄን ልጅ ሲያለቅስ ያላሳዘነው አለ ብዬ አላስብ። እኔ በቃ ሆዱ ነግሮት ነው እንዴ ብዬ በጣም ነው ያሳዘነኝ። የምሬ ነው ምላችሁ። ኧረ መለያየት የለባችሁም ለዚህ ልጅ እያላችሁ እንዴ እሷንም አታስገድዳት ማለት ብዙ ነገሮች የከበዳት ትመስላለች። በቃ እና ላታስገድዳት ነው ያለው። ደስ ይላል። ነገሮችን አንዳንድ ጊዜ እኛ ባከበርናቸው ልክ ነው የሚከብዱት። ነገሮችን ባቀለልናቸው ልክ ይቀላሉ። ግን ፈቃደኛ ሆና እሺ ብላኝ ምንም እኮ ማድረገው ነገር የለም። ምንም ያገናኘን ነገር አይኖርም። ግን ለልጅ ስትኖር እናንተ ሳትኖር እኩል አይደለም የፈለገ ነገር ቢሆን ማለት ነው። የመጣሁት ምንም ነገር አልረበሽሽም። ሲቀጥል እኔ ደግሞ ከአንቺ ጋር ሌላ ቤት እከራያለሁ ወይም ብያት ነው የመጣሁት እና ምናልባት እዚህ ከመጣች በኋላ የተቀየረ ሀሳብ ካለ ምናምን ብዬ ስላሰብኩ ምናልባት አንድ ቀን ነገሮች እንደሚስተካከሉ እግዚአብሔር ያውቃል። ችግር የለውም። ያው እሷ ህይወቷ ላይ እንድመጣባት አልፈልገችም። እኔም የራሴን ህይወት እኖራለሁ ይመስለኛል። አንዳንድ ጊዜ እኔ መሰለኝ ለነገሮች እየታገልኩኝ ያለሁት። እሷ ስትፈልግ እኔ ነኝ ፑሽ እያረኳት ያለሁት እና ላስጨነኝ ነው። አብርሽና ሩታ በድጋሚ ተለያዩ። ሩታ አብርሽን ከቤት አስወጣችው። ከፈለግ ቤት ተከራይ፣ ከፈለግ መንገድ ላይ እደር ብላ እንግዲህ ከአንድ ቀን በላይ አላሳድርህም አልፈቅድልህም ብላ አውጥቷለች ማለት ነው። ከቤት ወጥቷል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ልዕልት ቤተሰቦች ሰላም ብያለሁ። ሰላማችሁ ብዝት ይበልልኝ። መተና ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አዳዲስ መረጃዎች ታገኛላችሁ ማለት ነው። ኧረ እናንተ ሰብስክራይብ እያደረጋችሁ አይደለም አናመጣ። ለማንኛውም እንግዲህ ሩታና አብርሽ በድጋሚ ተለያይቷል። እንግዲህ ከዛ ከእናቷ ቤት ሲያመጣት እኔ ከፈለግሽ ቤቱ ለቅቄልሽ እወጣለሁ ማንም አይደርስብሽም ብሎ ነበረ ቃል ገብቶላት ያመጣት። እንግዲህ ቃልህን አላከበርክም፣ ለምን ትላንት ከኔ ጋር አደርክ ብላ ጠዋት ስልክ ደውላ ተናግራለች ማለት ነው። ስለዚህ እሱም እንግዲህ ቃሌን ለማክበር ከቤት ማውጣት አለብኝ ብሎ አቤል እንግዲህ የአብርሽ አሸንጉሊት ልብስ ምናምን እያጠፈ ሻንጣ እያዘጋጀ እንግዲህ ልብሱ አጣጥፎ አዘጋጅቷል ማለት ነው። እንደምታዩ ሻንጣዋም አንጠልጥሏታል። እንግዲህ እኛ ተጎትቶ የሚወጣ ሻንጣ ነው እንጂ ያየ ነው እንደዚህ በትከሻ የምትያዥ ሻንጣ አይደለችም። አሁን ታምሌት ላይ ያደረጋችሁት የሚንጠለጠል ሻንጣ አቤል ይዞ ነው። አረ ይብቃችሁ። ተው ግን ድራማ ከሆነ ይብቃ፣ ካልሆነ ግን እንደዚህ ነው እንልሻለን። ሩታዬ አንቺ እኮ ጀግና ነሽ፣ በቃልሽ ምጸኝ ልበላችሁ እንጂ። በነገራችን ላይ ልጁ ሲያለቅስ አሳዝኑኛል። እውነት አሁን ቁም ነገር ልናገርና ማለት ነው። ልጁ ሲያለቅስ አሳዘነኝ። እንዴ ሆዱ ነግሮት ነው እንዴ ያልኩ ወላሂ ነው ብላችሁና ወላሂ ብዬ አልዋሻችሁም። ሆዱ ነግሮት ነው እንዴ ብዬ አሳዘነኝ ሲያለቅስ ማለት ነው። እና ለዚህ ልጃችሁ ብላችሁ የሆነ ነገራቶች አስተካክላችሁ አብራችሁ ብትኖሩ ነው የሚሻላችሁ። ሩቲም ደግሞ እውነትም ከጎንሽ ቢሆን ጥሩ ነው ባይረቅ ማለት ያው እንዳለውም ማታውም ሊያስቸግርሽ ይችላል፣ ሰው ሊያስፈልግሽ ይችላል። እዛ እናትሽ እህቶችሽ ነበሩና እዛ ደግሞ ሰው ከሌለሽ በጣም ትጎጃለሽ። ነገር ግን ነገራቶች አስተካክላችሁ ለዚህ ልጅ እንኳን ስትሉ በቃ ለልዑል ስትሉ ነገራቶች አስተካክላችሁ አብራችሁ ኑሩ። በፍቅራችሁ መሀል ምንም እንዳይገባ ነው እኛ ምኞታችን። ያው በመሀላችሁ የሚገቡ ሰዎች ውልቅ አርግታችሁ አውጥታችሁ እናንተ እንደ በፊታችሁ በፍቅር እንድትኖሩ ነው ምኞታችን። የምሬ ነው የምላችሁ። ልጁ ሲያለቅስ በጣም ነው አንጀቴ የበላኝና ማለት ውስጡም ነግሮት እኮ ሊሆን ይችላል። እና ለልጁ እንኳን ስትሉ አብራችሁ ኑሩ፣ ነገራቶች ተዋቸው። በቃ ሁለታችሁም ላይ አይናችሁ የሚታይ ፍቅር አለ። የምሬ ነው የምላችሁ። ሁለታችሁም ትፈላለጋላችሁ። ግን ለምን በዚህ ልክ ደግሞ እንትን እንደምትሉ አላውቅም።
ለማንኛውም በሌላ ደግሞ እንመለሳለን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጠብቁን። እወዳችኋለሁ ውዶቼ። መልካም ምሽት ብያለሁ። በሌላ እስከምመጣ ድረስ ባይ ባይ።